እኔ ላፋጭ ስላንቺ ልላል በእልልታ አማና አለን 2030ዎች እንዴት ናችሁልን? እንዴት ቆያችሁን? ሳምንታችሁ እንዴት ነበር? እኛ 2030 የእናንተ ወጣቶች የሆነውን ዝግጅታችንን እንዲህ አሳምረን ወደ እናንተ ልናደርስ ነው። አዎ መተናል። እንግዲህ 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። ኤዱ እንዳልሽው ዛሬ ክሽን እምር ያለ ወጣት የሚሸት ድምቅ ከነሱ የሚጠበቀው ከኛ ጋር መቆየት ብቻ ነው። አዎ አብራችሁ እንድትቆዩ እንጋብዛለን። ኤደን ዋቅቶሌ፣ ጌታሁን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር እዚህ አለን። አብረን ቆዩ። 2030ን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከዛሬዋ እንግዳችን ጋር ተመልሻለሁ። የዛሬዋ እንግዳችን ብዙ ወጣቶች የምትማሩበት የህይወት ታሪክ ነው ያላት። የሱስ ህይወት ውስጥ ነበረች። በተለያዩ ሱሶች ውስጥ ቆይታለች። አሁን ግን ከዚህ የሱስ ህይወት ተላቃለች። እንዴት ወደ ሱስ ህይወት ገባች? ምን ያህል ሱስ ህይወቷን ጎዳው? ዛሬ እንጠይቃታለን። አሪፍ ጊዜ ነው የምናሳልፈው። ቤተል ማስረሻ እዚህ ናት። ቤቲ ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። አየሩ ባንቺ መነጋገሪያ ሆኖ ነበር ሰሞኑን። በስፖርት እንቅስቃሴ ምክንያት በቃ ብዙዎች ድፍረትሽንም አድንቋል። ከዛ ደግሞ ጽናትሽንም እያዩ ነው። እየሞከርሽ ነው? አዎ እየሞከርኩ ነው። እየሰራሽ ነው በደንብ? አዎ ምንም አይልም። ተይ እንጂ ይሄን የመሰለ መልክ ይዤ እንዴት ስሙን እንዳትጠሪው አልጠራው ዛሬ ትቻለህ። እና እንዴት ነው ግን አሁን ልዩን ለውጥ አለው? በሜትር እየተለካው ቼክ እያደረግሽ ነው? አዎ ምንድነው አሁን ስፖርት ላይ ወንዶች ደረት እንዲወጣልን እንፈልጋለን ብዙ ጊዜ። እንደውም እግር የማን ነው ይባላል። ትዝ ካለሽ እግር ቀጭን ነው እንባላለን። ጡንቻ ላይ እዚህ ላይ የምናተኩረው። ሴቶች ደግሞ ከወገብ በታች የተፈጥሮም ነገር አለው መሰለኝ። አይ ያው በስፖርት ይመጣል፣ በጂም የማይመጣ ነገር የለም ማለት ከተፈጥሯችንም እንፈልጋለን። እዛ ቦታ ላይ ወንዱ ደረቱ ሰፋ ሲል ደስ ይላል። ሴት ልጅ